السلام عليكم ورحمة الله وبركاته. بذلك قيتاتشن الله يقر سلامالات ስለተናገራቸው ዋና ነገሮችና ስላለው ፈዳኢሎች የምንነጋገር ይሆናል። አብራችሁን ቆዩ። ወደ ረመዳን ያላህን ማህርታና ይቅርታን በመከጀል እንገባለን። ነገር ግን በሰዎች ላይ ቂም ይዘን ረሱል ሰለላሁ ዐለይሂ ወሰለም ሻዕባንን በልዩ ሁኔታ ለረመዳን የሚዘጋጁበት ወር ነበር። በዋነኝነት ከሚዘጋጁባቸው ነገሮች አንዱ ደግሞ ሰዎችን ይቅር ማለትን መለማመድን ነበር። ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ስራዎች ሰኞና ሐሙስን በመጠበቅ ወደ አላህ ይቀርባሉ። አላህ እሱን ከሚያጋሩት ውጪ ያሉትን ይቅር ይላል ወንድሙን ከሚጣላ ሰው በስተቀር። ቡኻሪ እንደዘገቡት ሐዲስ መሰረት ረሱል ሰለላሁ ዐለይሂ ወሰለም ስራዎች ሰኞና ሐሙስን በመጠበቅ ወደ አላህ Subhanahu Wa Ta'ala የሚቀርቡ ሲሆን አላህ ሁሉንም ሰው ይቅር ይላል ወንድሙ ላይ ቂም ከያዘ ሰው በስተቀር ማለት ነው። እስቲ አስቡት፣ አላህ እኛን ይቅር ለማለት ዝግጁ ነው። የምህረት በር ክፍት ናት። ነገር ግን እኛ አንድ ወንድማችን ላይ ባለን ቂምና ጥላቻ ምክንያት ስራዎቻችን ማህርታን ላያገኙ ይችላሉ ወይም ሊዘገይብን ይችላል። ቁጣም መያዝ ወይም ቂም መያዝ አንድ ሰው ከሚጎዳ በላይ የራሳችንን ልብ ነው የሚጎዳው። ኢባዳዎቻችንን ያከብድብናል፣ ዱዓችንን ያደርቅብናል፣ እንዲሁም ረመዳናችንን ያዳክምብናል ማለት ነው። አንድ ሰው ይቅር ማለት ያደረጉት ነገር ጥሩ ነበር ማለትን አያስይዝም። ምክንያቱም ያንን ነገር ይቅር ማለታችን ለኛ ትልቅ ነገር የሚያስይዘው እነሱ በሚሰሩት መጥፎነት ምክንያት ነው። ይቅር ማለት ከህመም ይልቅ ሰላምን መምረጥ እንዲሁም ከኛ ይልቅ አላህን መምረጥን የሚያስይዝ ሲሆን አላህ ይቅር እንዲለን ከፈለግን መጀመሪያ ሰዎችን ይቅር ማለት መለማመድ አለብን። ስለዚህ በዚህ በሻዕባን ወር ሰዎችን ይቅር ማለትን በመለማመድ ለረመዳን ጥሩ ገቢ ይዘን መግባት ይጠበቅብናል ማለት ነው። በሻዕባን እንዴት ይሄን ባህሪ ልናዳብር እንችላለን የሚለውን ስናይ አንድ ሐዲስ ታስታውሳላችሁ። አንድ ሰሃቢ ሁሌ ወደ መስጂድ ሄድና መስጂድ ሊገባ ሲል ረሱል ሰለላሁ ዐለይሂ ወሰለም ለሰሃቦች ይህ ሰው ጀነት ነው፣ ይህ ሰው ጀነት ነው፣ ይህ ሰው ጀነት ነው ብሎ 3 ጊዜ ሲተናገሩለት ሰሃቦች ጠየቁ፣ ምን አርጎ ነው? ማን ነው? ምንድነው የሚለውን ሲጠይቁ ረሱል ሰለላሁ ዐለይሂ ወሰለም መልስ አልሰጧቸውም፣ ግን የጀነት ሰው መሆኑን ተናገሩ ማለት ነው። አንድ ሰው በጣም ማወቅ ፈለገና እሱ የጀነት ሰው የተባለበት ቤት እንግድነትን ይዞ ይገባል። በእንግድነቱ 3 ቀን ይቆይና በየቀኑ የሚያደርጋቸው ነገሮች መከታተልን ይይዛል። ሁሌ ምንድነው የሚያደርገው? ምን አይነት የተለየ ኢባዳ ሰርቶ ነው ይሄንን ነገር ሊያገኝ የቻለው የሚለውን ሁሌ ያዩ ነበርና ሁሌም ሲያዩ ግን የተለየ ነገር አያደርጉም። እሱ ከሚሰራው ውጪ የተለየ ነገር አላገኘበትምና 3ኛ ቀን ሲደርስ ሊወጣ ይወስናልና መጨረሻ ላይ ረሱል ሰለላሁ ዐለይሂ ወሰለም አንተ የጀነት ሰው ነህ እያሉ ብዙ ጊዜ ተናግረዋልና እያየሁ ነበር፣ ሆን ብዬም ነው እናንተን ቤት የመጣሁትና ምንም የተለየ ነገር ስታደርግ አላየሁም፣ አላስተዋልኩም ይላቸዋል። የጀነት ሰው የተባለውም ሰሃቢ ያስባል፣ ያሰላሰላል። እኔ ይሄው እንደምታየኝ ነኝ፣ ምንም የተለየ ነገር አልሰራም ይሉታል። ግን አንድ ነገር አደርጋለሁ፣ ሁሌም ከደመኝታዬ ወይም ከመተኛቴ በፊት ሰዎችን በሙሉ ይቅር እላለሁ። ስለዚህ ይቅርታን ወይም ይቅር ማለትን ቂም መያዝን ከልቤ አስወጣለሁ ይላቸዋል ማለት ነው። ስለዚህ እኛም በሻዕባን ሁሌም ቢሆን ራሳችንን ማታ ላይ ቁጭ ብለን በቀን ውስጥ ማን ነው ያናደደኝ፣ ማን ነው ያስከፋኝ ወይም ቂም ያለብኝ ሰው አለ ወይ፣ ይቅር ማለት የሚጠበቅብኝ ሰው አለ ወይ የሚለውን ሁሌም እያሰብን ይቅርታን ለሰዎች መስጠት መለማመድ ይኖርብናል። ምክንያቱም አንድ ሰው አላህ ይቅር እንዲለው ከፈለገ መጀመሪያ ሰዎችን ይቅር ማለትን መለማመድ ስላለበት ማለት ነው። ስለዚህ ልክ እንደዚህ ሰሃቢ በመሆን ምሽታችንን ማሳመር ይጠበቅብናል ማለት ነው። ለረመዳንም ንጹህ ልብን ይዘን መሄድ ይኖርብናል ማለት ነው። የቂም ቁስልን ልባችን ውስጥ በመያዝ ሳይሆን ንጹህና ነጭ የሆነች ልብ ይዘን ወደ ረመዳን እንድንገባ አሳስባለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።